ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር ከምትገኘው የኢትዮጵያን ወንጌላዊት ቤተክርስቲያን በዴንቨር ስር እየተዘጋጀ የሚቀርብ ሳምንታዊ ፕሮግራም ነው። መስታወት በቤተሰብ ላይ አተኩሮ የሚሰራ ተመራጭ ሚዲያ ሲሆን ዓላማውም ክርስቶስን ማዕከል ያደረገ ቤተሰብ መገንባት ነው። አድማጭ ተመልካቾቻችን ሰላም ለእናንተ ይሁን። መስታወት ይናገራል፣ እውነት ግልጽ አድርጎ ያሳያል። የሰውን ሰውነት ቦታ የላቸውም። ይሉኝታና ስህተት ቃሉን መስታወት ነው። እንታመንበት። ለእናንተ ለሁላችሁም ይጠቅማሉ ያልናቸው ዝግጅቶች ሁሉ እንደሚከተለው ይዘን ቀርበናል። በያላችሁበት በጥሞና ይከታተሉ። መስታወት ሚዲያ። ሰላም ለእናንተ ይሁን። አድማጭ ተመልካቾቻችን እንዴት ከረማችሁ? ይህ መስታወት ሚዲያ ነው። መስታወት ሚዲያ በአሜሪካን ሀገር በምትገኘው የኢትዮጵያ ወንጌላዊት ቤተክርስቲያን ስር እየተዘጋጀ የሚቀርብላችሁ በቤተሰብ ላይ አተኩሮ የሚያገለግል የአገልግሎት ክፍል ነው። ዛሬ መስታወት በዚህ ሁኔታ ወደ እናንተ ሲመጣ አንድ የተወደደ እንግዳ በስቱዲዮአችን ጋብዘን ነው። ወደ ጌታ ከመጣ ወደ 42 ዓመት አካባቢ ሆነዋል። ወደ አገልግሎት ከመጣ ደግሞ 36 ዓመት፣ ወደ ትዳር ከመጣ 30 ዓመት አካባቢ ሆነዋል። ከባለቤቱ ከወይዘሮ ፍሬህይወት ታደሰ 2 መልካም ልጆችን አግኝተዋል። ሀዊ ተስፋዬና ጆሹዋ ተስፋዬ። አሁን በቤልጅየም የኢትዮጵያ ወንጌላዊት ቤተክርስቲያን በአንቨርፕ በመጋቢነት ያገለግላል። ድምፁ የሚስብ ሕይወቱ የማያሳስብ ወንድማችን ተስፋዬ ጫላ እዚህ ነው ያለው። መጋቢና ዘማሪ ተስፋዬ ጫላ እንኳን ወደ ስቱዲዮአችን በሰላም መጣ። ፓስተር ደጎዝ እንኳን በሰላም ተጠበቃችሁ። እግዚአብሔር ይባርካችሁ። እንደዚህ መስታወት ሚዲያ ስለተጋበዝኩ ደስ ይለኛል። አሜን። አመሰግናለሁ። አሜን። ሰሞኑን በጣም ልዩ ጊዜ ነበረ። በዚህ በ2026 የፋሲካ ኮንፈረንስ ላይ ነው ቤተክርስቲያናችን ጋብዘን የመጣኸው። በዚያው አጋጣሚ ጥሪያችንን አክብረህ ስለተገኘ እግዚአብሔር ባንተ አልፎ ስለባረከን ለመጠቀሚያ ለእግዚአብሔር የመጠቀሚያ ክቡር ዕቃ ሆነ ራስን ስላዘጋጀ ጌታ ይባርክ። እንደገና ወደዚህ ደግሞ ወደ መስታወት ሚዲያ ስቱዲዮ ደግሞ እኔ ስጋብዝህ ገና እዚያ ቤልጅየም እያለህ ነበረ ኮሚኒኬት ያደረኩህ። በደስታ ነው የተቀበልከኝና አመሰግናለሁ። መልካም ጊዜ እንደሚሆንልን ተስፋ አደርጋለሁ። ይሄ ስሙ እንደሰማው መስታወት ሚዲያ ይባላል። የተመሰረተው በያዕቆብ መጽሐፍ ቅዱስ ላይ በያዕቆብ 1:23 ላይ ነው የተመሰረተው። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይና የሚያይን ሰው ይመስላል፣ ወዲያው አይቶ ደግሞ ይረሳል ይላል። ተደጋግሞ ማየት አለበት እና መስታወት የሚለው ከዚያ ነው የወሰድነው። ያዕቆብ 1:23 ላይ መስታወት ግልጽ አድርጎ ያሳያል የሰውን ሰውነት። ቦታ የላቸውም። ይሉኝታና ስህተት ቃሉ መስታወት ነው እንታመንበት በሚል ግጥም ነው የሚጀምረው። መስታወት ጥሩ ጓደኛ ነው። ለምን? ያየውን ነው እንጂ የሚናገረው ያላየውን አይናገርም። ግን ፊት ውስጥ ከቀረብክ ድረስ መስታወት አይደል የተፈጥሮ ፊታችን ነው። አሁን በጀርባ ሆነ ላስተካክልበት በመስታወት ጀርባ ይሆናል። ስለዚህ መስታወት ፈቃደኛ ሆኖ የሚያሳይ በፊት ለፊት ውስጥ ከመጣ ድረስ። አሁን አንተ መስታወት ፊት ቀርበህ እንግዲህ እናንተ በመስታወት ፊት ሆነን ፊት ለፊት መስታወቱን እያየን እግዚአብሔር ያደረገውን ነገር ልናመሰግነው የምናነሳበት በሕይወታችን እግዚአብሔር የሰራውን ነገር ለሌሎችም ደግሞ ትምህርት ይሆናል ብለን ሰው ልናነሳ ነው ያለው። የመስታወትም ዓላማ ይሄ ነው። እንደው ወደ መጀመሪያው ልሂድና እስቲ ራስህን አስተዋውቅ። አይ ነው በጣም ብዙ ሰዎች ያውቁሃል በዓለም ላይ ኢትዮጵያውያን፣ ኤርትራውያን፣ ሌሎች ደግሞ የውጭ ሀገርም ዜጎች አማርኛ የሚችሉ ነገር ግን ደግሞ ድንገት ዛሬ ያየ ሰው ቢኖር ይህን መስታወት ከፍቶ ማነው ሰው የሚል ቢኖር እንደው ማን ነው? ተስፋዬ ጫላ። እስቲ ራስህን ከውልደት እስከ እድገት ባጭሩ ተስተዋውቅ። መልካም። እንግዲህ እኔ የተወለድኩት አዲስ አበባ ውስጥ ነው እና መክተራ በሚባል አካባቢ አሁን
ስሙ ያው ምናላውቅም ቡልጋሪያ ማዞሪያ አካባቢ እዛ አካባቢ ተወልጄ ያደግኩት እና እዛው አካባቢ ነው ትምህርት ቤት የሚሄድኩት። የመጀመሪያ ደረጃ ትምህርት ቤት የተማርኩት ወንድማማች የሚባል የህዝብ ትምህርት ቤት ነው። ከዛ በኋላ ደግሞ ከ9ኛ እስከ 12ኛ የተማርኩት አብዮት ቅርስ ወደ ቄራ አካባቢ ኦፋ አካባቢ የተማርኩት እና ቤተሰባችን ውስጥ የመጨረሻ ልጅ እኔ ነኝ እና 3 ደግሞ እህቶች አሉ እና አብረን ያደግን እና 3 እህቶች አሉ። አንድ ወንድም አለኝ ከአባቴ ብቻ የሚወለድ እና የመጨረሻ ልጅ እኔ ነኝ እና 11 ዓመት ሲሆነኝ ነው ወደ ቤተክርስቲያን የመጣሁት። እሱም ደግሞ በእህቴ አማካኝነት ታላቅ እህቴ እንግዲህ ምናልባት በኋላ ላይ ሰፊው እንግዲህ ባጭሩ ከዛ በኋላ እንግዲህ ያው ወደ አገልግሎት መጣሁኝ። ወደ ዝማሬ አገልግሎት ዝማሬ ቅድም እንደተጠቀስከው ማገልገል ከጀመርኩኝ አሁን ወደ 36-37 ዓመት አካባቢ ይሆናል እና ወደ 6 ካሴቶች አሉ። አሁን ደግሞ ዛሬ 3 ዓመት ደግሞ ባለሁበት በቤልጅየም በኢትዮጵያ ቤተክርስቲያን በአንትወርፕ ከተማ አንትወርፕ ሁለተኛው የቤልጅየም ከተማ ነው። እዛ ደግሞ በመጋቢነት አገልግላለሁ። ባለቤቴ ቅድም እንደጠቀስኩት ፍሬው ታደሰ ትባላለች። እሷ ጋር ከተጋባን አሁን 30 ዓመት ሆኗል። ሁለት የተወለዱ ልጆች አሉ። አዊ ልጆች አዊ 24 ዓመት ሆኗል። ጆሹዋ ደግሞ 21 አሁን አብራት ትዘምራለች። አዊ አብራት ትዘምራለች፣ ታገለግላለች። እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል። እግዚአብሔር ጌታ ይመስገን እና በተለያዩ ዓለማት ላይ ያሉትን እንግዲህ የአማርኛ ተናጋሪ ኢትዮጵያውያን ኤርትራውያን አገለግላለሁ። ይህን ያህል ካልኩ ቀስ እያልን ተወጣጣኛል። ጥሩ መግቢያ ነው የሰጠነው። ቀስ እያልን ደግሞ ወደ ዋናው እንገባለን። እንግዲህ ቀስ እያልን ከምንገባበት የመጀመሪያው ወደ ጌታ እንዴት መጣ የሚል ነው። ማለት ይህንን የምስራችን ወንጌል እንዴት ሰማ፣ ይህን የዘላለም ሕይወት እንዴት አገኘ የሚል ነው። ትንሽ ነገር ሰምቻለሁ፣ ግን ከአንተ መስማት ጥሩ ነው። በዚህ በኩል እንደሆነ እንደዚህ ግን ከዋናው ከፈረሱ ከትክክለኛው ሰው ማለት ነው መስማት ጥሩ ነው። እንግዲህ ብዙ ኢንተርቪዎች ላይ ይሄን ነገር ተናግሬያለሁ። እንደገና ምናልባት ያልሰሙ ወገኖች ካሉ እንደገና ደግሞ እና እኔ ወደ ጌታ የመጣሁት በእህቴ አማካኝነት ነው። እህቴ ዩኒቨርሲቲ ተማሪ እያለች ስንተኛዋ? ሁለተኛዋ ሌላ ጫት እሷ ወደ ዩኒቨርሲቲ ገብታ በምትማርበት ጊዜ እዛ ዩኒቨርሲቲ ትልቅ መነቃቃት ነበርና በዛ አጋጣሚ እሷ ጌታን አገኘች። ዩኒቨርሲቲ ተማሪዎች እንግዲህ ሚካኤል ላይ ወደ ቤት ይመጣሉ አይደለም? እና ሚካኤል ወደ ቤት ስትመጣ ስለ ጌታ ተስካለች ለቤተሰብ በሆነ እና በዛ ሰዓት በቃ ሁላችን ልባችን ተለካ። ከዛ ቤተክርስቲያን ይዘን ሄደች። አንድ ቀን ቤተክርስቲያን ሄድ ፈልጋለሁ አልኳት። ሲሆን እሷ ይላል ልደታ ማለት ነው እንደዛ ነበር። እዛ ለኛ ቀሪ ነበር። ብዙ ቤተክርስቲያናት አሉ በዛ ሰዓት ያው እንደምታውቀው። ስለዚህ የገለል ጊዜ ስለቤተክርስቲያናት ተዘግተዋል እና 11 ዓመት ቤተክርስቲያን እና ቤተክርስቲያን ስገባ የነበረውን ሁኔታና ጊዜ በደንብ ለማስታወስ እና ወደ ቤተክርስቲያን ስንገባ መዝሙር እየተዘመረ ሁሉ ጊዜ ይኖራል። ያ መዝሙር ሁሉ ጊዜ አይጠፋም።
ምን የሚል ነው? የአዲስ ኪዳን ቅዱስ የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን ቅዱስ ካህን ብርሃን ይበሰት በጣም ልዩ ድባብ ቤተክርስቲያን ውስጥ ሰው ለኪዳን ይዘምራል፣ ያለቅሳል እና ዘታም ከአንድ ሶስት አቅዶ ፎቅ አለው የታችኛው ፎቅ ጥግ ላይ ሄደን ተቀምጥ ላይ ወጣች እሷ ሲዘምር ታለቅሳለች። አየኋትና እኔ ማልቀስ እና እንግዲህ ከዛ በኋላ እሑድ እስኪደርስ ተሳፈኩኝ። ውለት ደረሰ። ውለት ወደ ቤተክርስቲያን ይዛኝ ሄደች። ከዛ እሑድ ነው የሄድኩት። እንደዚህ አንድ ጓደኛዬ ነበርና እንደዚህ ወደ ቸርች ብሄድ ከእሱ ጋር መሄድ እፈልጋለሁ። ያው አልሄድም ማለት ነው እና ሰንዴይ ስኩል ጆይን አልኩ። በዛው ሳምንት የህፃናት ትምህርት ሰንዴይ ስኩል ጆይን አልኩ ማለት ነው። ከዛ ጊዜ ጀምሮ እንግዲህ በቃ ልጅ ሆኖ በልቤ ለሌሊት ሲሪየስ ለጨዋታ ለቀልድ ለመሰረት ግን በቃ እግዚአብሔር በሕይወቴ ራሱ የገለጠበት ጌታ የተዋወቅበት እድሜ ያለ እና ይሄን መሰል እግዚአብሔር ይመስገን። የሆነ ኢንተርቪው ላይ የሆነ ስትናገር የሰማሁት የክርክር ትምህርት ወንድማችን ሰለሞን እንዲያስተማር ትንሽ ስለሱ እስቲ ንገረን። ልክ ነው፣ እውነት ነው። ሰለሞን ታሼ ይባላል። በጣም ተወዳጅ ተዋናይ ነው። እነዚህ ማህበራዊ ስራዎች ላይ እንደዚህ ይሳተፋል። እንግዲህ እኔ ወደ ሰንዴይ ስኩል ስመጣ መጀመሪያ ማስታወሰው እሱ ያው እጁን አቅፎ የተቀበለኝ መክበር አነሳው የለበሰው መጀመሪያ በቃ ልጅ መጀመሪያ ስመጣ እሱ እና በጣም ነበር በጣም በጥሩ ሁኔታ ነው የሚያስተምር። ድራማ በመስራት በተለያየ ነገር ነው የሚያስተምር። ድራማቲክ በሆነ መንገድ ነው የሚያስተምር እና ትልቅ አስተዋጽኦ አለው። ሰለሞን ታሼ ማለት ጋጋ የሚል ገጸ ባህሪ ስየት የሚል ፊልም በጣም የተባረከ ወንድም ነው። እውነት ሰሞኑን ቆይቷል። ትንሽ ታሞ እግሩ እንደዚህ ጌታ ፈውሶታል። እውነት በጣም ጥሩ ጌታ የሚጠቀምበት ሰው ነው። በዚሁ አጋጣሚ ጌታ ይባርክ። የዘራውን ፍሬውን እያየህ ነው። አሜን። እግዚአብሔር ይመስገን። ሰዎች በህይወታችን ይዘራሉ፣ እነሱ ይረሱታል። ቆይቶ ግን ፍሬውን ያጭዳሉ ወይም ደግሞ ሌላው ያጭዳል በመልካምና የአንተ መዝሙሮች በጣም ስነ መለኮታቸው ጥልቅ ናቸው። ከዛን ጊዜ ትንሽ ልጅ እኔ አስታውሳለሁ፣ ትንሽ ልጅ ነበር። ከዛን ጊዜ ትንሽ ልጅ የሚወጡ አይመስሉም። ትናንትናም ፓስተራችን ሲናገር ነበረ እዚህ እንደሆነ ድሮ ጋሽ ፈራ ያሉት እነዚህ ቤተክርስቲያን አጠሩ እግዚአብሔር ታናናሾችን እያስነሳ ይጠቀማል፣ ትልቅ ስራ ይሰራል እያሉ ሲናገሩ ነበር እና ስነ መለኮታቸው በጣም ጥልቅ ነው እና ከእንደዚህ አይነት የክትትል አስተማሪዎች የፋውንዴሽን ማለት የአዲስ ሰዎች የሚከታተሉ ሰዎች ብስለትም ጭምር ነው። እንደገና ደግሞ ስነ መለኮት ተምራል። ስነ መለኮት ተምሬያለሁ። ስለ መለኮት የተማርኩት መዝሙሩ ስታወጣ ማለት ካወጣው በኋላ አክስ ነው ቆም ካወጣው በኋላማ ወይ ኮሬክት ካላረክ በስተቀር አንድና ሁለት ቁጥር ካወጣው በኋላ ያው መጀመሪያ ኢቲሲ ጆይን አደረኩ። ኢቲሲ ያን ጊዜ እንግዲህ ይሄ አዲሱ አሁን ኢትዮጵያን ነው የቴዎሎጂካል ኮሌጅ ኢቲሲ ያለበት ሳር ቤቱ ጋር ያለው ተምሬያለሁ እዛ። የበፊቱ እዚህ ጋር ጥቁር አንበሳ እዛ ነው ጆይን አጠገብ እዛ አንድ ሴሚስተር አይ ቲንክ ተማርኩኝ። ከዛ ህንጻው አለቀ። ከዛ ወደዚህኛው ሙቭ አደረኩ እና እዛ አይ ቲንክ ሁለተኛው ሴሚስተር አንድ አመት ተከታትዬ ከዛ በኋላ ወደ ሴሚናሪ ሴሚናሪ ደግሞ 2 አመት ተኩል አካባቢ ተከታትዬ ከዛ ወደ ቤልጅየም መጣሁ።
ማለት ነው። እና ያው ስነ መለኮት በጣም ነው የምወደው። እሱ ነው ያሰጠው፣ እሱ ነው ያከፈለ እና ክብሩንም ክሬዲቱንም ለእሱ ነው የምንሰጠው። አንተም ታዘህ ደግሞ ዝቅ ብለህ ሳትፈራ በዛ ድምፅ የእግዚአብሔርን ፈቃድ ለምድሪቱ ስላስተላለፍ ጌታ ይባርክ። በዚሁ አጋጣሚ በዝማሬ አገልግሎት እንዴት ተቀባይ ያወቅኸው? እንግዲህ የ11 ዓመት ልጅ ሆነህ ገባህ ወደ ቸርች። ከዛም በኋላ ክትትል ትምህርት እንዴት አወቅህ እግዚአብሔር በዚህ በኩል እንደሚጠቀምብህ የዝማሬ አገልግሎት ስጦታ እንዳለ እንዴት አወቅህ? መጀመሪያ ከመዘመር እንግዲህ ምንድን ነው እኔ ያላሰለስ ከገባሁ በኋላ ከዛ ወደ ሰንዴይ ስኩል ኳየር ጆይን ለማድረግ ፈለኩ። ሁሉ ሰው ኳየር ማለት እና ከዛ በኋላ እነሱ ጆይን ካደረኩኝ በኋላ ያው የቤተክርስቲያናችን ኳየሮች እኛ ወጣቶች ስለነበረ ለእኛ በክረምት ጊዜ የሚያዘጋጁት ያው ትምህርት ነበር እና በዛ ትምህርት ላይ ለተወሰኑ ቀናት ብሬክ ሲኖረው ተከታታይ ቀናቶችን ያዘጋጁልን እና ለመንፈስ ቅዱስ አስተምሩ ጸልዩን በመንፈስ ቅዱስ ተሞላ። ከዛ በኋላ እኔ የማውቀው ነገር ምንድን ነው? ከዛ በኋላ በሳምንቱ አንድ ገንዘብ እንደተቀበልኩ እና ጀስት ልክ እንደ ፈንቅሎ እንደሚወጣ አይነት ነገር መዝሙር መጻፍ መጻፍ እና ዜናዎች ወጣቸው ማለት እና ከዛ በኋላ በቃ በተከታታይ መዝሙሮች እየመጡ ሲመጡ መጻፍ እና እንደ ኳየሮቻችን አብረናቸው መዝሙሮች ማሳየት አብረን እና በቃ በዚህ አይነት ሁኔታ ነው እና መጀመሪያ ክራር ነው ክራር ነው ለምን ከ11 ዓመት በፊት ወደ ከመምጣት በፊት ከዛ ለምን ከዛ በኋላ ጊታር ያው በእኛ ጊዜ አንዱ ክራይቴሪያ ዘማሪ በተለይ ሶሎ ዘማሪ ነው መሳሪያ ታስታውሳለህ? ጊታር መቻል አለዛ ከጨዋታ ውጭ ወይ ደግሞ ባልና ሚስት መሆን አለበት። አንደኛው ሊችል ይችላል። እንደዛ አሉ ባልና ሚስቶች እንደነ ጌታ ሌሎችም አሉ። ወይም ደግሞ በቃ የሆነ አንድ ጓደኛ የሚችል ጊታር የሚችል አሁን ሊያብሮ መሆን አለበት። ግን ከሁሉ የተሻለው ደግሞ ራስ መቻል በጣም ለዜማ በጣም ልክ ነው። በጣም ይረዳል። ሙዚቃ ለዜማ ድርሰትን በጣም ይረዳል። ልክ ነው። በዚያ ሁኔታ ከቢኳየር ጀምረህ እየዘመርክ ከዛ ወደ ሶሎ መዘመር ጀመርክ ማለት ነው። ሶሎ አገልግሎቴ ምንድን ነው? ድንገት ሳይታወቅ ነው። ምክንያቱም እዛ ከተማ መካኒሱስ እዛ ምን ነው እና ታስታውስ እንደሆነ ልደታ መካኒሱስ ብዙ ፕሮግራሞች ይደረጋሉ። ሰፊ ነው ግቢው፣ በጣም ሰፊ ነው ግቢው። ብዙ ፕሮግራሞች ይደረጋሉ። ቸርቾችም ስለተዘጉ የተለያየ መስሪያ ቤት ፕሮግራም ይደረጋል። የሃይ ስኩል ፕሮግራም ኦልዌይስ ቢዚ። ልደታ መካኒሱስ በዚህ አጋጣሚ እግዚአብሔር ይባርካት። በጣም ብዙ የኢትዮጵያ ወንጌላዊ ቤተክርስቲያን በብዙ በዛ ጊዜ ብዙ አገልግላለች እና ብዙ ፕሮግራሞች ይደረጋሉ እና እዛ ላይ እንግዲህ ያው ወይ ዘማሪ ይቀራል ወይ ደግሞ ዘማሪ ያረፍዳል እና እነሱ ሲባል ቢዘምር ልጅ አለ ይዘምር ይባላል። ከዛ ቀስ እያልኩ እንደዛ እያሉ መዘመር ጀመርኩ ማለት ነው። በጉባኤዎች መዘመር ጀመርኩ እና በቃ እንዲህ እያለ አንዱ እዛ ቦታ ያለኝ ሰው ደግሞ የቤት ፕሮግራም ይባላል። ቤት ለቤት የቤት ጸሎቶች አሉ። እዛ ላይ ሰዎች ይጋብዙ ጀመር። እዛ ላይ ሲዘምሩ እዛ የሰሙ ደግሞ እንደዚህ ሲሉ ያው እንግዲህ አንዱ
የተያያዘ ሳላውቀው በራሴን መሀል ላይ ስኩሎስ ዘምር አገኘሁ። እግዚአብሔር በሚያውቀው አንተ ሳታውቀው ማን ላይ ያወቀው? ትዝ ይለኛል እኛ ባገባን ጊዜ በተጋባን ጊዜ አንተ መዝሙር ነበር ተከፍቶ ሲዘመር ነበር ከኋላ እና አንረሳውም። በቃ እና ባለቤቴ እና በአማረ ቅኔ የሚል ነበር። እሱን ስለመነኩት ከመግባት በፊት ነው አይደል? ተስፍሽ አሁን ፈቃድ ከሆነ ልዘምር ትችላለህ። አድማጮቻችንም ለሁላችንም እሺ ዘምራለሁ። እንግዲህ አሁን በዚህ አጋጣሚ ያው በአማረ ቅኔ ከወጣ 33 ዓመት ነው። አይገርም? እናንተ ከተጋባችሁ 32 ዓመታችን። ስለዚህ አንድ ዓመት አዲስ ነበር። ያኔ ደግሞ ካሴት ሲወጣ አንድ ካሴት ከወጣ አማኝ በሙሉ አጣፍፎ ነው የሚሰማው። በየመዝሙር ቤቶች ይከፈታል፣ በየቤቱ ይከፈታል። ልክ እንደ ግዴታ ነው ሰው ካሴት የሚገዛው። ስለዚህ አንዱ ካለቀ በኋላ ልክ ነው። ከዛ በኋላ ደግሞ ሌላ ነው ማለት ነው። ለዛ ደግሞ እሱን ልክ እና በየቸርቹ የምትሰማው በጣም ለዚህ ነው እኛም በዛን ሰሞን በቃ ይሄ ነበር የተከፈተውና ስለዚህ እስቲ ትዝታዬን አምጣልኝ እግዚአብሔር እናመስግነው ብለን Mama, Jesus, Christ,
እግዚአብሔር ይችላል። አሜን። ሰው የማይችለው ለእግዚአብሔር ይቻላል። ቆይተን ደግሞ እንዘምራለን። ጊታሩን አታርቀው። ታንክ ዩ ፓስተር። እግዚአብሔር የተመሰገነ ይሁን። ዛሬም አዲስ ነው። ሁል ጊዜ የእግዚአብሔር መንፈስ ያለበት መዝሙር ስለሆነ ሁሌ አዲስ ነው። ድምፁም አዲስ ነው። አዲስ ነው። አንድ ጥያቄ እስቲ በዚያ አያይዤ መዝሙር የምትቀበለው እንዴት ነው? አንዳንድ ሰዎች አንዳንድ ዘማሪዎች ስብከት ሲሰሙ፣ አንዳንዶች ቃሉን ሲያነቡ፣ አንዳንዶች በህልም ሊሉ ይችላሉ። እና ተስፊሽ ይሄ ልምድ እንዴት ነው መዝሙር የምትቀበለው? እኔ መዝሙር የምቀበለው ብዙ ጊዜ መጀመሪያ ዜማ ነው። እንግዲህ የተለያየ አንዳንድ ዘማሪዎች መጀመሪያ ግጥሙን ይጽፋሉ፣ ከዛ ለግጥሙ ዜማ ይወድለታል። እንደሱ አይነት ግን ብዙ በጣም በጣም በተረፈ መጀመሪያ ውስጥ ዜማ ይፈሳል። ያ ዜማ አዜማዋለሁ እና ብዙ ጊዜ የሚሆነው ምንድነው በውስጥ የሚመላለስ ሀሳብ፣ በውስጥ የሚመላለስ የእግዚአብሔር ቃል ወይም ደግሞ በውስጥ ያለ ሀሳብ ወደ ግጥም ይለወጣል። ከዛ ዜማ ጋር ተዋህዶ አንዳንድ ጊዜ በጣም ኢንስፓየር ሲሆኑ ስብከት መሀል ጽፋለሁ። አንድ ማስታውሰው አደረገልኝ ተአምር መዝሙር ቁጥር 16 ላይ ወጣ እና እሱ መዝሙር ጻፍኩት። ፓስተር ሰይፉ ከበደን ታውቃቸዋለህ? አንድ የሚድዌስት የሚባል ኮንፈረንስ ላይ ስናገለግል ስለ ተአምራት ይሰብኩ ነበር። ስለ ተአምራት ይናገሩ ነበር። እግዚአብሔር በሕይወታችን አሁን በአንተ ሕይወት ታምር ያደርጋል፣ አሁን በአንተ ሕይወት ታምር ያደርጋል እያሉ የሚናገሩ ሰዎች በጣም በጣም የእግዚአብሔር መገኘት የሚላበት ጉባኤ ነበር። ወዲያው መዝሙር እሳቸው ሰብከው ሲጨርሱ እዛ ቁጥሩን እሳቸው ይስሩ። በጣም ጥሩ መንፈስ እውነት የእግዚአብሔር አድራጊነት በጣም ጉባኤውን የሞላበት እና እንደዚህ አይነት አጋጣሚዎች አሉ። የተለያዩ አጋጣሚዎች እንደዚህ ይኖራሉ። በጣም በተመስጦ ውስጥ ስገባ ወደ ዝማሬ ይቀይራል። ከመናገር ይልቅ መዘመር ይልቃል። ለመጀመሪያ ጊዜ የተጋበዝክበት ቤተክርስቲያን ታስታውሳለህ? ኢትዮጵያ ውስጥ እንዳልኩ ነው እንግዲህ ያው ልደታ መካነ ኢየሱስ እዛው ግቢ ውስጥ እየዘመንኩ ነው። ከዛ በኋላ የሀይ ስኩል ፌሎሺፖች የሚባሉ እነሱ ጋር እና አይቲ ብዙ አላስታውሰውም። ያው እዛው ልደታ እየዘመን ስላደግን እንዳልኩ ነው። ብዙም ይሄን ያህል እንደዚህ በዚህ ቀን ጀመርኩ ለማለት አልችልም። ዘማሪ ሲቀርስ እንደዛ ዝማሬ ወይ ባላፈለ ወይ በቀረ ያለ ማለት ሲያረፍድም ትገባለህ። ይሄ መስታወት ሚዲያ ነው። መስታወት ሚዲያ በፋሚሊ ላይ አተኩሮ የሚያገለግል አገልግሎት ክፍል ነው። አሁን እስካሁን መግቢያ ነው። ዋና ናቸው። በእርግጥ ግን ወደ ዋናው እየመጣ ነው። ትንሽ ብሬክ እዚህ ላይ እንወስዳለን። አድማጮቻችን እስካሁን አብራችሁን እየተከታተላችሁ መልካም ትምህርት እያገኛችሁ ስለሆነ እግዚአብሔር እናመሰግናለን። እናንተንም እናመሰግናለን። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ባላችሁበት ጠብቁን። ጌታ ይባርካችሁ። ለዘላለም ሕይወት ጥሪ ወገኖች፣ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ ቀጥሎ ያለውን ጸሎት ከኔ ጋር አብራችሁ በመጸለይና
ጌታ ኢየሱስን ወደ ሕይወታችሁ በመጋበዝ ከዘላለም ሞት ወደ ዘላለም ሕይወት አሁን መሻገር ትችላላችሁ። ፈጣሪና አምላኬ እግዚአብሔር ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ ሰው ነኝና መተላለፌን ደምስስልኝ። ስለ ኃጢአቴ በፈሰሰውና ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ አንጻኝ። እግዚአብሔር ሆይ ከዛሬ ጀምሮ ሰይጣንን፣ ዓለምና ክፉ ሥራውን ሁሉ ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ። ኢየሱስ ክርስቶስ ከሞት እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ እመሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። ልጅህም እንዲሆን በምሕረትህ ይህን የመሰለ ዕድል ስለሰጠኸኝ አሁንም አመሰግንሃለሁ። አሜን አሜን።